ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። ዛሬ በሚያሳዝን ነው እንግዲህ የመጣ ነው። አርቲስት ሰላማዊት ታደሰ ከዚህ ዓለም በሞት ተለይታለች ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ የምንወዳት የምናውቃት በቲያትርም በድራማዎች በብዙ ነገር የምናውቃት እህታችን ህይወቷ አልፏል። በጣም ያሳዝናል። የብዙዎችን ልብ የሰበረ ነው። ነፍሷ በአጸደ ገነት ትረፍ። እንዲሁም ደግሞ ለቤተሰቦቿ መጽናናትን ያድልልን። እንግዲህ እንዴት እንደሞተች እስኪ አንዳንድ የተሰማ መረጃ አለ ላስገባላችሁ። በጣም ያሳዝናል። እግዚአብሔር ለቤተሰብ መጽናናትን ያድልልን። አርማቸው ጨርቅ ብለን በዓለም ምላስ አስረክሰን የታሪክ መንፈሳቸውን ደሞም ቀስቅስ እንላለን። መንፈሳቸው ሲተኛ እንጂ ዛሬ ከሞት ነቅቶ ሸቃይና ባንዳ ኮርቶ የህዝብ አካል በቁም ሞቶ ውርደት ጉዳችንን ቢያየን ምንኛ መርገምት ይርገመን። በፊልምና በቲያትር ስራዎቿ የምትታወቀው ዝነኛዋ ተዋናይት ሰላማዊት ደስታ ባደረባት ህመም ምክንያት በሕክምና ስትረዳ ቆይታ ግንቦት 21 ቀን 2018 ዓ.ም ማረፏ ተሰምቷል። ይህ ደግሞ በብዙ የኪነ ጥበብ ቤተሰቦች ዘንድ ትልቅ ድንጋጤንና የልብ ስብራትን የፈጠረ ጉዳይ ሆኗል። የአርቲስቷን ህልፈት ህይወት ተከትሎ ታዲያ የአዲስ አበባ ቲያትር ቤቶች አስተዳደርም እንደዚሁ በፊልምና በቲያትር ስራዎቿ የምትታወቀው ዝነኛዋ ተዋናይት ሰላማዊት ደስታ ባደረባት ህመም ምክንያት በሕክምና ስትረዳ ቆይታ ግንቦት 21 ቀን 2018 ዓ.ም ከዚህ ዓለም ድካም አርፋለች። የሰላማዊትን ማረፍ ተከትሎ በጣም ብዙ የስራ ባልደረቦቿ በድንጋጤ ሀዘናቸውን እየገለጹ ይገኛሉ። የአርቲስቷን ህልፈተ ህይወት ተከትሎ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅትና የቅርብ ወዳጆቿ የተሰማቸውን ጥልቅ ሀዘን በየማህበራዊ ሚዲያዎቻቸው ላይ እየገለጹ ይገኛሉ። ከእነዚህ መካከል የልጅነት ያለሽ ከህፃናት ቲያትር ጀምሮ አብረው በልጅነት ለረጅም ዘመን የሰሩ አሁን ደግሞ እሱ በሀገር ፍቅር ቲያትር በትልቅ ሙያተኛነት እሷም ደግሞ በራስ ቲያትር ለረጅም ጊዜ በትልቅ ሙያተኛነት ካገለገሉት ውስጥ የምንወደው ወንድማችን ተስፎ ብርሃኔን እስቲ የልጅነት ጊዜያቸውን እንዴት እንደነበርና እስካሁን ያለውን አንዳንድ ነገር እንዲያጫውተን ወንድማችንን ተስፉን አመሰግናለሁ። ደህና አደራችሁ። ታሳዝናለች። ሰላም እኔ ማቃት ጋሽ ተስፋ በበጋ ጀምሮ ነው። ወደ ህጻናት ቲያትርም ስትሄድ ምክንያት ከሆኑት ሰዎች አንዱ እኔ ነበርኩኝ። እኔም ልል የምችለው ነገር በቃ ጮክ ብላ ከሰው ጋር ስትጣላ ለመስማቷን ሁልጊዜ ያስታውሳለሁ። ሁላችንም ጨዋዮች ነን። ቲያትር ቤት ውስጥ አካባቢ ያለን በስሜት የተሞላን ሰዎች ነን። እሷ ግን የተለየች ነበረች። በተለይ በቅድስት ቤተክርስቲያን ጉዳይ ላይ ደግሞ ዋነኛ ምርጧ ተባባሪዋ ሴት ነበረች። በበጎ ነገሮች ሁሉ ቀድማ የምትገኝ ነበረች። ግን ደግሞ ከምንም በላይ ደግሞ በሁሉም ቲያትር ቤቶች በነበራት መልካም ጠባይ፣ በነበራት ችሎታ በሁሉም ቲያትር ቤቶች ተጠርታ የሰራች ብቸኛ ሴት እንደሆነች ይህን መመስከር እፈልጋለሁ። ታግላለች። ሰላም ማርያምን ሞትን ለማሸነፍ ብዙ ሄዳለች። ብዙ ነው የሄደችው። ረጅም ጊዜ ነው የለፋችው። እኔ ያዝናለሁ በብዙ ነገር በእሷ ጉዳይ የሚሰማኛለን። አብሮ አደግ ነች። ግን በቃ ብዙ እየተጎዳን ነው። ብዙ ጓደኞቻችንን እያጣን ነው። ከአጣናት ደግሞ መካከል ትልቋ ደግሞ እሷ ነች። በቃ ጉድለት ነው። እንደዚያ እንኳን ሆና እየታገለች ትምህርቷን ለማሻሻል የሄደችበት መንገድ እንጃ። ሰላም የተለየች ነበረች። ለቤተሰብ መጽናናት ይስጥ፣ ለጓደኞች መጽናናት ይስጥ። እግዚአብሔር ደግሞ ከዳግም ሐዘን ይሰውረን። መብራን ተቀበላት። ሌላ ምንም አልልም። አመሰግናለሁ። ነፍሴ ማር። በጣም የሚያሳዝን እንግዲህ ያው በሕክምና ብዙ ስትታገል እንደነበረች ተናግሯል። እንዲሁም ሞትን ለማሸነፍ ብዙ ታግላለች፣ ብዙ ታክማለች።
ብዙ አልሞትም ባይነትን ብዙ ትግል ከራሷ ጋር ከፈጣሪ ጋር ይዛ ነበረ። ፈጣሪ ወደደውና የፈቀደውን አደረገ። እንግዲህ በብዙ ህመም ከቆየች በኋላ ነው። መታመሟ ግን ይፋ ባይወጣም የሆኑ ቤተሰቦች ምናምን ቅርብ ሰዎች እንደምትታመም ያውቃሉ ማለት ነው። ይሁን እንጂ ግን አሁን ህይወቷ አልፏል ማለት ነው። ከብዙ ድካም ከብዙ ህመም በኋላ መጨረሻው ይሆኗል ማለት ነው። ነፍስሽ በአጸደ ገነት ትረፍ። እግዚአብሔር አምላክ ለቤተሰብ መጽናናትን ያድልልን። ያው አንዳንዴ ህይወት እንደዚህ ናት ማለት ነው። አለን ስንል የለንም፣ የለንም ስንል ደግሞ አለን ማለት ነው። እግዚአብሔር ጽናቱን ያድልልን። ከባድ ነው፣ በጣም ያሳዝናል። እንግዲህ እንዳያችሁት ተስፎ በጣም ተስፋዬ ብርሃኔ ልቡ ተሰብሯል ማለት ነው። እንደ ሴት ልጅ እንባውን መቆጣጠር እያቃተው ነው፣ መናገርም አልቻለም ማለት ነው። ያደክማል። እንኳን አንድ አብሮ አደግ የስራ ጓደኛ ይቅርና የምታውቁት ጎረቤት ራሱ በጣም ያሳዝናል። እንግዲህ ህመሟ ይሄ ነው ተብሎ ይፋ ባይወጣም ስትታመም እንደቆየች ተሰምቷል ማለት ነው። ነፍሷ በአጸደ ገነት ትረፍ። እግዚአብሔር አምላክ ነፍሷን ያድን እንላለን። እንዲሁም ደግሞ ስለ ተወዳጁ አዶናይ ያለውን አዲስ ነገር ልንገራችሁ። ስለ አዶናይ እና ጃኒ እንግዲህ ዱባይ ሊሄዱ ነው። አዶናይ ራሱ ፌስቡክ ላይ ካያችሁ ለቋል ማለት ነው። በዚህ በ2 ቀን ውስጥ ዱባይ ይመጣለሁ ብሏል። ዱባይ ሄደው ቀለበት ሊያስሩ ነው ማለት ነው። ቀለበት ሊታሰር ነው እና ብዙ የተጨነቃችሁ የተጠበባችሁ አትጨነቁ ለማለት እወዳለሁ ማለት ነው። ብዙዎች የነሱ ጉዳይ አሳስቧችሁ እያየን ነው። ብዙ የሚያለቅሱ ልጆች አሉ። በእነሱ ምክንያት ብዙ መጥፎ ውሳኔ እንወስናለን የሚሉ ልጆች አሉ። እግዚአብሔር ልቦና ይስጣችሁ ላለው እነሱ ደህና ናቸው እና አልተጣሉም፣ ምንም አልሆኑም ማለት ነው። ይሄ ውሸት ነው። በዚህ በ2 ቀን ውስጥ ዱባይ ይገባለሁ ብሏል። ዛሬና ነገን ዱባይ ናቸው። ከዛ በኋላ ቀለበት ይታሰራል። አለቀ። ይሄ ነው በቃ። ሌላ ምንም አይነት ነገር የለም። ያበጣብጥ ነገር ማለት ነው። ይሄን ይመስላል። ብዙዎች እያነባችሁ እያየን ያለ ነው እና አንዳንድ ሰዎች ደግሞ ልቦና ይስጣችሁ። አዶናይ እንደዚህ ከሆነ እኔ እንደዚህ ያደርጋለሁ፣ እነሱ ከተለያዩ ራሴን እንዲያደርጋለሁ ምናምን የምትሉት ሰዎች ማለት ነው። አዶናይ እና ጃኒ ለእናንተ ነው እንደሚኖሩት። እናትና አባታችሁ አይለያዩባችሁ እንጂ ሌላ የሚዲያ ሰው 1000 ጊዜ ለምን አይለያይም? ከፈለገ ማለት ነው። እኔ ወላጆቼ አይለያዩብኝ ከምንም በላይ የወለዱ እና ምን አሽቃባጭ እንደሆናችሁ ብቻ ላቅ አልቻልኩም ማለት ነው። የምታስጠሉ ሰዎች አላችሁ። እሱ ከተለያዩ እኔ እንዲያደርጋለሁ ሚዲያ ላይ እያለቀሳችሁ በሩታና በአብርሽ የጠላ ነው። አሁን ደግሞ ይዛችሁ መጣችሁ በእነ አዶናይ ማለት ነው። ምድረ ኮተት። ኧረ የኢትዮጵያ ሕዝብ እኮ ማሽቃበጥ አንድ ቁጥር ነው። እመቤቴ ለማሽቃበጥ ማን ብሎ ነው ማለት ነው። ምድረ ኮተታ። አዶናይና የጃኒ ገንዘብ ላንቺ ነው እንዴ? እነሱ ቢዝነስ ነው ለመስራት ነው እንደዚህ ያሉ። ታውቀው ነው ሰው በቃ ተለያየን ማለት አሉ። ውሸት ሆነ። ምድረ አሽቃባጭ፣ ምድረ ኮተታ። የራሳችሁን ህይወት በኖራችሁ ከመዳም ኩሽና በወጣችሁ ስለሰው ከምትጨመላለቁ ማለት ነው። ምድረ ዱቄት። እኛም ነፍሷን በአጸደ ገነት ትረፍ። እግዚአብሔር አምላክ ነፍሷን በአጸደ ገነት ያሳርፈው። ለቤተሰብ መጽናናትን ያድልልን መድኃኒዓለም ክርስቶስ። ሁላችሁም ጸሎት አድርጉላቸው። የእነ አዶናይን ደግሞ በቅርብ ሰርጋቸውን ትበላላችሁ። ሀሳብ አይግባችሁ እንላለን ማለት ነው። ሰምታችኋል ማለት ነው። አንድ ጥያቄ ያለኝ፣ ታድላችሁ እውነት ለቤተሰብ መጨነቅ፣ ለራስ መጨነቅ፣ ስንት የሚያስጨንቅ ነገር እያለ ሚዲያ ላይ ያሉ ሰዎች ተለያዩብን፣ ተፋቱብን፣ ተፋቀሩብን እያላችሁ የምታለቅሱ ልጆች መታደል ነው። እንደናንተ አይነት ልብ ፈጣሪ በሰጠኝ ማለት ከራሴ አልፌ ለሰዎች ይሄን አክል የምጨነቅበት ጭራሽ ሚዲያ ላይ ላወቅኳችሁ በጣም እየገረመኝ ስላለ ነው ይሄን ነገር የተናገርኩት። ምክንያቱም እኔ የራሴ ህይወት ራሴን በጥቅጦኛል። እንደገና የሰው የሚዲያ ሰው ጭንቀት ማለት ነው። እና ምን አክል ብርቱ ብትሆኑ፣ ምን አክል ጠንካራ ብትሆኑ እንዲህ አይነት ነገር ውስጥ ገብታችሁ በሰው ህይወት የምትበጠብጡ እውነት በጣም ነው የገረመኝ። እያለቀሰች አንዷ ልጅ ስቅስቅ ብላ ላይቭ ላይ ማለት ነው። እነሱ ከተለያዩ እኔ በራሴ ልወስን ነው፣ ራሴን እንደዚህ ላደርግ ነው። ጃኒና አዶናይ ከተለያዩ በቃ ወይ ጉድ። ከዚህ በፊት ሩታና አብርሽ ላይ ነበረ። አሁን ደግሞ ወደ እነዚህ ገባችሁ። የራስሽን ህይወት አትኖሪም። ምድረ ዱቄት ቅማላ ሙላ
ለእናትሽ ቡና መግዣ ሰርተሽ በላክሽ። እናትና አባትሽ ቢለያዩ እኮ ይሄን ነገር አታደርጊም። ዝረቀማላ ምን የሚያሽቃብጥ ሰው በጣም ነው የሚያስጠላኝ። ግን እንደማንኛውም ሰው እንወዳቸዋለን። ባይለያዩ ደስ ይለናል። ከፈቀዱ ደግሞ ምንም ማድረግ አንችልም። ከዛም አልፎ ተርፎ ደግሞ እነሱ ባመጡትና በፈቀዱት ነገር እኔ ራሴን እንትን የምልበት ነገር ምንድን ነው? ፈጣሪ ልቦና ይስጣችሁ። ለማንኛውም ብዙ አታናግሩኝ እውነት